ኢትዮጵያውያን አንድ ምነግራችሁ እውነት ማለት ነው በህይወት እያለሁ ሰርካለም ምን ብላ ነበር ብላችሁ እንድታስታውሱልኝ የምፈልገው ነገር ልጄ ትልቁ ልጄ በጣም ተጽዕኖ ፈጣሪ እጅግ በጣም ጀግናና እጅግ በጣም ጎበዝ ልጅ ነው። እውነት ልንገራችሁ አንዳንዴ ከውጭ ዜጋ ስለወለድኩት ነው እንዴ እላለሁ። አንድ አመቱ ላይ አሁን እዚህ ጋር ይውላችሁ በእውነት እንድታምኑኝ አንድ አመቱ ላይ ነው ይሄ ልደቱን ሳከብርለት ነው። እና ልክ በአንድ አመቱ ገና በአንድ አመቱ ጀምሮ ማለት ነው ያለው የውበቱ ቁንጅና ያለው በቃ ንቃቱ እንዴት ብዬ ልንገራችሁ። እንግዲህ እዚህ ጋር አሁን ይሄን ለምን ማሳየት የፈለኩት ለምን እንደሆነ ልንገራችሁ። እኔ በአንድ አመቱ ሰዓት ምን ያህል ራሴን ሆኜ እንደምኖር ልጄን እንዴት አድርጌ በምን ሁኔታ እንዳሳደግኩት ዛሬ እኔን በስድብ የስድብ ናዳ የሚያወርድብኝ ህዝብ እውነቱን እንዲያውቅ ስለፈለኩኝ ነው ይህ ፎቶ ላሳይ የተገደድኩበት። ለምንድን ነው ልጄ በጣም ፈጣንና በጣም ጎበዝ እጅግ በጣም አንበሳ የሆነ ልጅ ነበር ያለኝ ትልቁ ልጄ። እና ልጄ ገና እንደ ተከበረውና ተወደደው ክቡር የሀገራችን እንቁና የሀገራችን መሪ ጠቅላይ ሚኒስትር ዶክተር አብይ ልክ እንደሱ የሀገር መሪ ሆኖ ልጄ ሱፍ በሱፍ ለብሰው ዝንጥ ብሎ ልጄ እኔ ደግሞ ንጹህ የሀበሻ ልብስ ለብሼ ልጄ ከጎኔ ቁጭ ብሎ በሱ እንድደሰትና በሱ እንድጽናና ነበር የምፈልገው። የእውነት ልንገራችሁ እውነት እኔ ማለት አንድ ልትገነዘቡት የሚገባ ነገር እምዬ ምንም ትሆን አይታችሁ ከሆነ ባልና ሚስት ሲፋቱ ብዙ ጊዜ እናት ልጆቿን ይዛ ቁጭ ስላለች አይደል? እናት እኮ ገመና ደባቂ ስለሆነች ነው። እናት ገመና ሸፋኝ ስለሆነች ነው። እኔ 8 አመት እኮ ሸፍኛለሁኝ ዝም ብዬ። እስኪ በቃ እግዚአብሔር እኮ መልስ ይሰጣል በዝምታ ውስጥ እኮ ይመጣል እያልኩኝ እኮ ዝም ብያለሁኝ። ኢትዮጵያውያን አንድ ልትዘነጉት የማይገባ ነገር ይህ ነው። 8 አመት እኮ ቀልድ አይደለም። ከ8 አመት በኋላ ነው እኮ የፈነዳው ሁሉ ነገር። ማለት በቃ መቻል ሲያቅተኝ ከአንድ ቤት አንድ ቤት መቀየር ሲያቅተኝ ነገሩ አልቆም ሲል በቃ ሲጨንቀኝ በቃ ማደርገው ሲጨንቀኝ ህይወቴ ወደ ራሴ አካል ሲመጣብኝ ጉዳዩ በቃ የተወራው ነገር እውነት ነው ውሸት ነው የሚለው ነገር በቃ ማስረጃ ፈለግኩ። መጨረሻ ላይ ግን ማስረጃዬ ኩላሊቴ ሲወጋ ነው። እዚህ ጋር 3 ቦታ ኩላሊቴ ተወጋ። ሌላው በውስጥ የሚደረገውን ነገር ትቼዋለሁ፣ ለፈጣሪ ሰጥቼዋለሁ። በአካሌ ላይ የደረሰውን ነገር ትቼዋለሁ። አንዴ ስልክ ተደውሎ ማላቀው ስልክ ነውና አንቺ ማትረቢ ነው የተባልኩት። በቃ በስልክ ማለት ነው ምን ማለት ነው ብዬ በቃ እንባይ እንደ ጎርፍ ሄዶ ማትረቢ ካሉኝ እኮ በቃ የሆነ ነገር አድርገውኛል ማለት ነው። የሆነ ነገር ሰርተውብኛል። በቃ ተስፋ እንዲቆርጥ ነው አንቺ ማትረቢ ብለው የነገሩኝ በስልክ። የማን ስልክ ነው አላውቀውም ያንን ስልክ። እና በቃ ልጆቼ ደግሞ በቃ ቢያንስ ብዙ ጥፋት ሰርቼ ይሆናል፣ አምላኬን አስቀይሜ ይሆናል፣ ብዙ ነገር ሆኜ ይሆናል። ነገር ግን መጨረሻ ላይ ደግሞ ብቻሽን አልተውሽም ልጄ ብሎ ደግሞ መጽናኛ ሰጠኝ እግዚአብሔር ማለት ነው። የሰጠኝን መጽናኛ የሆኑ ፍጥረቶቼን ደግሞ በእውነት ነው የምነግራችሁ። እነሱን ድንገት የምወደውንና የምሳሰለትን አባቴን አጥቼ ከዛ እነሱን ደግሞ ሳጣ አስቡት ለእኔ ሀዘኑን ምን ያህል ከባድ እንደሆነ። ኢትዮጵያውያን ሌላ ሰው ቆሞ እኮ አይሄድም፣ ትዕግስት የለውም። ይሄ አሁን የማሳያችሁ የሶስቱም የክርስትና ወረቀት ነው እና የሚጠሩት ሶስቱም በአባቴ ስም ነው። ሶስቱም በአባቴ ስም እንደሆነ እውነቱን ልነግራችሁ እፈልጋለሁ። ልዑል አስራት፣ ዮሴፍ አስራት፣ ሳሙኤል አስራት፣ ሶስቱም በአባቴ ስም ነው የሚጠሩ። እንደነገርኳቸው የመጀመሪያው የሳውዲ አረቢያ ዜጋ ነው ብያቸዋለሁ። ትንሹ መካከለኛው ደግሞ እዚህ ወደ አጠና ተራ አካባቢ ነው። አባቱ ያው ምንም የሚረዳኝ ምንም አቅም ያለው ስላልሆነ ነው። የሶስተኛው ልጄም ነግሬያቸዋለሁ፣ ሹፌር ነው። አሁን ትዳር ይዞ አግብቶ እየኖረ ነው። ምንም የማይዋሻው ነገር ይሄ ነው፣ እውነቱ ይሄ ነው። በቃ ለዘመናት በእኔና በልጆቼ ውስጥ የሚፈጸመው ወንጀል እውነቱ ምንድን ነው? እውነቱ እኮ ይሄ ስለሆነ ነው ብሎ እንዲብራራልኝ ነው የፈለግኩት። እኔ እውነቱና ሀቄ እንዲወጣልኝ ነው የፈለግኩት። በቃ ተደፍኖ ዙሪያው ተደፍኖ ውስጥ ለውስጥ እኔ በቀን እንቀሳቀሳለሁ። በቃ ጠላቴ ደግሞ ወንጀል የሚፈጽምብኝ ደግሞ በሌሊት
ይንቀሳቀሳል። ሌሊት ስለሆነ እሱ ቁሞ የሚያድረው ሌሊት ስለሆነ ሁሉንም ነገር የሚሰራው እሱ አሸናፊ ነው። እኔ ቀን ስንከራተት ውላለሁ። ምክንያቱም ሌሊት የኔን የሆነ ነገር ጨርሶታል እሱ። በቃ አለቀ። በቃ ቀን እኔ መንከራተት ብቻ ነው፣ ምንም የማገኘው ነገር የለም። በቃ እኔ ደግሞ ቀን ውዬ እንደገና ሌሊቱን ሙሉ ቁጭ ብዬ ማደር አልችልም። በጣም ከባድ ስለሆነብኝ ማለት ነው። አንደኛ ጭንቅላቴ ልጆቼን በማሰብ ውስጤ ተጎድቷል። ሁለተኛ ብዙ የልብ ስብራት አለብኝ። የሚጠግነኝ አይዞሽ ብሎ ለትንሽ ደቂቃ እንኳን የሚያጽናናኝ ማንም የለም። ብቸኛ ነው የሆንኩት። ልጆቼን ሳጣ ብቸኛ ነው የሆንኩት ኢትዮጵያውያን። ስለዚህ እኔ እውነቱን ማስረዳችሁ ነገር ብታምኑኝ እመኑኝ ብዬ ይህን ሁሉ ነገር ለእናንተ ዝርዝር የምናገረው ምክር እንድትሰጡኝና እንድትረዱኝ ነው። ይሄ የትልቁ ልጅ ክርስትና ካርድ ነው። በቃ እውነት ነው የምነግራችሁ። ልዑል አስራት ነው በአባቱ ስም በአያቱ ስም ነው የሚጠራው። አባቱ የሳውዲ አረቢያ ዜጋ ስለሆነ ይህ ዮሴፍ አስራት ነው። ዮሴፍ መካከለኛው ልጄ ነው። ይሄ ደግሞ ሳሙኤል አስራት ነው። ይሄ ሶስተኛው ልጄ ማለት ነው። እኔ ምንም የምደብቀው ነገር ስለሌለኝ ነው ይሄ ሁሉ ለእናንተ ማስረዳው ማለት ነው። እውነቱ ይሄ ስለሆነ ነው። ሶስቱም ልጆቼ በአባቴ ስም ነው የሚጠሩት እና እንግዲህ ሁሉንም ነገር እንድትረዱኝ ከፈለጋችሁ እናንተ እናት አይደለችም፣ ጨካኝ ነች፣ አረመኔ ነች ወይ ላትወልዳቸው ትችላለች። እሷ እናት ላትሆን ትችላለች፣ የውሸት እናት ልትሆን ትችላለች። ልትሆኑ ትችላላችሁ ከሚፈጸመው ነገር ሁሉ የሚደርስብኝን ወንጀል በደንብ ሳትረዱት ማለት ነው። ከእንደገና ወንጀል የሚፈጽምብን ግለሰብ ደግሞ የልጆችሽ አባት ነው ወይ የልጁ አባት ነው ወይ ምናምን ትሉኛላችሁ። እኔ አፈር ልግባ በዛሬው ሌሊት፣ እኔ አፈር ልግባ። እኔ አባት ከሆነ የአንዱ ልጄም አባት ከሆነ ጌታ ኢየሱስ ክርስቶስ ይፍረድ። የአንዱም ልጄም አባት አይደለም። የእውነት እናውራ፣ የእውነት እንነጋገር። እዚህ ጋር በ6 ዓመቱ ትልቁን ልጄም በ6 ዓመቱ እንደገና ዮሴፍ አራስ ገና ክርስትና ያልተነሳ አራስ ልጅ ይዤ ነው እንግዲህ ወንጀል የተፈጸመብን ግቢ ውስጥ የገባሁት ማለት ነው። እዛ ቦታ ስገባ እነዛን 2 ህፃናቶችን ይዤ አራስ ልጅና የ6 ዓመት ህፃን ልዑሌ ይዤ የገባሁት በቃ የኔ ጥፋት ሰራተኛ አስቀምጬ ለስራ ወጣሁና ሄድኩኝ። እኔ አለቅ ያው ሌሊት አረብኛ ቋንቋ ስለምችል በዛች እንጀራ ይዤ ለመምጣት በማታ ወጥቼ ለሰራተኛ ትቼ ልጆችን ሄድኩኝ። ስለዚህ ዛሬ ራሷ ነች እንደዚህ ያስደረገች ራሷ ነች ምናምን የምባለው ብዙ ሰው ይገባ ነበር። እንደዚህ በፍጹም እውነትና እውነት ነገር ሰራተኛዬ የዛን ጊዜ ወንጀል የተፈጸመ ሰዓት ስለጠፋችና እውነቱን ሳትነግረኝ ደብቀኝ ስለሄደች እንጂ እውነቱ ግልጽ ነው። በቃ ህፃን ልጄን ሰራተኛዋን በማታለልና ልጄን ምንም ነገር አቅሙ እንዲዳከምና ይህንን ልጅ በጥፊና በእርግጫ በማሰቃየትና በማሰቃቅ ማለት ነው አሰቃቂ ወንጀል የተፈጸመበት ልጄ እኔን አፈር ልግበላለች ልጄ እና ስለዚህ ታዲያ ይህ ሁሉ በደል ተበድዬ ሁሉ ግፍ ተፈጽሞብኝ እንደገና የኔ የሆነውን አባቴን መጽናኛዬን የኔን ንጉስ አባቴን ለምን ኢትዮጵያውያን ይህ ሁሉ ወንጀል ግን ሆኖ ልጆቼን ማጣት አልፈልግም። ልጆቼ ያጽናኑኝ፣ ልጆቼ ከጎኔ ይቆሙልኝ፣ ልጆቼ ከኔ ጋር ይሆኑልኝ፣ እራሩልኝ። ኢትዮጵያውያን እባካችሁን ፍርድ እንዲሰጠኝ አድርጉልኝ። እባካችሁን አትጨክኑብኝ። ይቅርታ ውድ ኢትዮጵያውያን፣ ይቅርታ፣ በጣም ይቅርታ። ምናልባት ልጆቼን ሳላገኝ አንድ ነገር እንዳልሆን ብዬ እየቆጨኝ እኮ ነው። ትልቁ ልጄ ሲያመኝ እምባይን ጥርቅ አድርጎ ቡና አፍልቶልኝ ድክም ሲለኝ ልጄ እማዬ በቃ እርፍ በይልና ገብቶ ምግብ ስርት አድርጎ ይሰጠኛል። ልጄ አቅም አቅቶኝ ሰራተኛ እንኳን መቅጠር አቅቶኝ አቅሜ ድክም ሲል ሰውነቴ ስንፍ ሲል ልጄ እማ ይለኛል። እማ ልጄ፣ የኔ ውድ ልጄ፣ ልዑልዬ፣ አባቴ ልዑልዬ፣ የኔ ንጉስ ልጄ፣ ናፈቀኝ ልጄ፣ ናፈቀኝ፣ እውነት ልጄ ናፈቀኝ ልጄ። ወንድሞችን እንዴት እያረክ ነው የኔ ጌታ? እያጽናናቸው ነው ወንድሞችን። ምናልባት እዛ ትምህርት
ቤት ውስጥ ስልክ ያለው ሰው ካለ ምናልባት የምታየኝ ከሆነ ብዬ ነው ልጄ። አንድ ሀገር ላይ ሆነን እናትና ልጅ ተለያየን አይደል? አንድ አዲስ አበባ ላይ ቁጭ ብለን እናትና ልጅ ተለያየን አይደል ልጄ? እኔ አሁን አዲስ አበባ ፖሊስ አካባቢ ነኝ ልጄ። አንተ ደግሞ ኮተቤ ሰላም የህፃናት ማሳደጊያ ውስጥ ነው ያለኸው ልጄ። እኔ እናትህ እናፍቅሃለሁ፣ በጣም ናፍቀኸኛል ልጄ። ዮሴፍ የኔ ክርክም የኔ አይናማ ልጄ፣ የኔ አስተዋይ፣ የኔ እናቱን ወዳጅ ልጄ። ሳሚዬ እየሳምክ የምትስመኝ በፍቅር የምታባብለኝ ሳሚዬዋ፣ ፍቅርህን በመሳም ነው የምትገልጽልኝ ሳሚዬዋ። በዚህ ጋምና ሳመኝ፣ በዚህ ጋም ሳመኝ ልጄ። ልጆቼ ሁሉም ሰው ነፃ ለመውጣት ብሎ እናንተን እንድትለዩኝ ያደረገ እናት ልጆቿ እንድታጣ። ኢትዮጵያውያን እባካችሁን እንድኖር ፍቀዱልኝ፣ እንድሞት አትፍቀዱ እባካችሁ። ምንድን ነው ካላችሁኝ የልጆቼ ናፍቆት ሊገለኝ ነው። በቃ እኔ ብቻዬን ቁርብት ማለት ነው የሚታየኝ። በቃ ሌላ ምንም ነገር አያስደስተኝም። መጀመሪያ እነሱን እንዳጣው መስሎኝ ነበር። ለመርሳት ብዙ ነገሮችን አደረግኩኝ፣ ብዙም ተራመድኩኝ። ግን ከዛ በኋላ ግን አልቻልኩም። እባካችሁ ኢትዮጵያውያን፣ ሰው ድንገት ህይወቱ ያልፋል፣ ድንገት እንቅፋት መጥቶትም ህይወቱ ያልፋል እና እባካችሁ በኋላ ይጸጽታችኋል። ተው፣ ምንም ችግር የለም፣ አንቺ ሙቺ፣ ልጆቹ ይትረፉ፣ በቃ አንቺ አታስፈልጋቸውም እያላችሁኝ ነው። ነገር ግን እንደሱ አይደለም። ለእኔ ከእነሱ የቀረበ ማንም የለኝም። የእውነት ኢትዮጵያውያን ተረዱኛ። ለእነሱም ደግሞ ምንም ቢሆን እናት ነኝ። እናት እኮ ነኝ። እምዬ ነኝ እኮ እምዬ ኢትዮጵያ እኮ ነኝ። እናት እኮ ሀገር ነች። እናት እኮ ነኝማ። እባካችሁን እማ ሲሉኝ እንዴት ውስጤ እንደሚደሰት እኔ ነኝ የማውቀው። የልጅ ረሀብ አለብኝ፣ የልጅ ስቃይ አለብኝ። ልጁ ብርቄ ሆኜ ነው እኔ እነዚህ ልጆች ያለ አባትም የፈጠርኳቸው። ምክንያቱም ሁሉንም ገንዘብ አጥቻለሁ፣ ሁሉንም ነገር አጥቻለሁ። ወንድም ምንም ካጠገቤ ባይኖርም እነዚህ ልጆች በቃ ገንዘብም ባይኖርም ሁሉንም ነገር የማጣቴ ምክንያቶች እነሱ በቃ እግዚአብሔር የሰጠኝ ስጦታዎቼ በቃ እነሱ ናቸው ለእኔ የተፈቀዱልኝ። ሀብት ንብረቱ አልተፈቀደልኝም። እነሱ ግን ለእኔ በረከት ሆኖ ተፈቅደውልኛል ብዬ በእነሱ ተደስቼ ነበር፣ ተጽናንቼ ነበር። የእውነት ልንገራችሁ ኢትዮጵያውያን፣ የኔ ጥፋት እውነትን ይዤ ሶሻል ሚዲያ ላይ መውጣቴ ነው አይደል? ሶሻል ሚዲያ ላይ ወጥቼ እንደዚህ ሆንኩኝ፣ እንዲተደረግኩኝ፣ እንዲደረሰብኝ ያልኩት ነው አይደለ? የኔ ጥፋት እሱ ነው። ነገር ግን ምንም ያጠፋሁት ጥፋት ሆኖ ሳይሆን እኔ ፍትህና እውነት ማገኝ መስሎኝ ነው እውነቱን ያወጣሁት ወደ ሚዲያ፣ ወደ ሶሻል ሚዲያ ህዝቡ እንዲቀረኝ ሸር ያደረግኩት። የተመረመሩበት ያዩት ጥቁር አንበሳ ሆስፒታል ቁጭ ብሏል። የእውነት እግዚአብሔር በሚያውቀው በእጆቼም እንደዚህ አይነት ወረቀቶች፣ አሁን ለምሳሌ የምርመራ ወረቀቶች እንደዚህ ያሳከምኩበት ከጥቁር አንበሳ የተጻፈልኝ ነው። አሁን ለምሳሌ ማለት ውሸት ስለሌለበት ነው የምናገረው፣ ነገር ውሸት የለበትም ኢትዮጵያውያን። ስለዚህ ልጆቼን እባካችሁ ልጆቼን እንዳገኝ እርዱኝ። ማለት አላቅም መቻል አቅቶኝ ነው ኢትዮጵያውያን። ልጆቼን እንዴት ልርሳቸው? እንዴት ብዬ ለደቂቃ ትንሽ ምግብ ከበላው ምናምን ካልኩ በኋላ ኩርምትላለሁ ብቻዬን። በቃ ይመጡብኛል፣ በአይኔ ላይ ይሄዱብኛል። በተለይ ህፃኑ እንዴት ብዬ ነገራችሁ በአይኔ ላይ ይመጣል። በቃ እንዴት ብዬ ልርሳቸው? እንዴት ብዬ እንደገና ትልቁና ሁለተኛው ደግሞ ስለበሰሉ ለእኔ ስለሚያስቡ በቃ ብቻቸውን ሲሆኑ ማነው ሼር የሚያደርጋቸው? ማነው የሚጋራቸው? ኢትዮጵያውያን እባካችሁን አትጨክኑብኝ። እዚህ ድረስ ይበቃኛል። እኔ ተቀጣውን፣ በቃ ቅጣቱ በቅቶኛል። በቃ ምን ብበድል ነው ይሄ ሁሉ ነገር? ምን ባስቀይማችሁ ነው ይሄ ሁሉ ነገር? ኢትዮጵያውያን አትጨክኑብኝ። እኔ በቃ በልጆቼ የሰራሁት ነገር ወንጀል፣ ኃጢአት የለም። ምናልባት የሰራሁት ነገር እነሱ እንደዚህ ሆኑብኝ ብዬ በሶሻል ሚዲያ ላይ መውጣቴ ነው። በቃ
ግን እነሱን አጥቼ 8 ወር ብቻዬን ተንገበገብኩ። ማንም አብሮኝ አላለቀሰም። ማንም አብሮ ችግሬን አልተጋራኝም። ማንም ከኔ ጋር ያዘነ የለም። ኢትዮጵያውያን ብቻዬን ነው ያዘንኩት፣ ብቻዬን ነው ያለቀስኩት፣ ብቻዬን ነው የተራብኩት፣ ብቻዬን ነው የተንገላታሁት። ኢትዮጵያውያን አንዲት እናት በዚህ ልክ መቅጣት አውቃለሁኝ። የቁም እስር እንደታሰርኩኝ እስር ቤት በሆን ይሻለኝ ነበር። ቢያንስ እዛ ቦታ ላይ አለም ይበቃኛል ብዬ የማደርገውን አደርግ ነበር። ነገር ግን አሁን ላይ የቁም እስር። ተው ኢትዮጵያውያን ተው፣ ልጆቼ ናፈቁኝ። በቃ